ሞትን የምንፈራው ለምንድን ነው? ኃጢአትን ሳይሆን ሞትን የምንፈራ ከሆነ ፍርሃታችን የሕፃናት ፍርሃት ነው። ሕፃናት ጭንብል ያስፈራቸዋል፣ እሳትን ግን አይፈሩትም። ከዚህ በተቃራኒ ድንገት ወደ በራ ሻማ ብንወስዳቸው ምንም ሳይፈሩ እጃቸውን ወደ ሻማውና ወደ እሳቱ ይዘረጋሉ። ፈጽሞ የተናቀ ጭንብል ግን ያስፈራቸዋል። እኛን የሚያስፈራን እሳት እነርሱን ግን ምንም አያስፈራቸውም። እኛም ልክ እንደነርሱ እጅግ ሊናቅ የሚገባውን ጭንብል ይሄውም ሞትን እንፈራለን። ሊፈራ የሚገባውና ልክ እንደ እሳት አእምሮ የሚያሳጣውን ኃጢአትን ግን አንፈራም። እንዲህ እንድንሆን የሚያደርገንም የነገሮቹ ተፈጥሮ አስፈሪ ስለሆነ ሳይሆን የራሳችን ስንፍና ነው። ሞት ምን እንደሆነ ብናስተውል ኖሮ በየትኛውም ጊዜ ባልፈራ ነው ነበር። እንግዲህ እስኪ ንገረኝ፣ ሞት ምንድን ነው? ሞት ማለት ልብስ እንደማውለቅ ነው። ሥጋ የነፍስ ልብሷ ነውና ይህንን ልብሳችንን ለጥቂት ጊዜ ካወለቅን በኋላ እጅግ ደስ በሚያሰኝ ውበት መልሰን እንለብሰዋለን። የሞት ትልቁ ነገርስ ምንድን ነው? ለተወሰነ ጊዜ መጓዝና ከተለመደው ሰዓት በላይ መተኛት ነው። ስለዚህ ሞትን የምትፈራው ከሆነ እንቅልፍንም ልትፈራው ይገባሃል። ለሚሞቱ ሰዎች የምታዝንላቸው ከሆነ ለሚበሉና ለሚጠጡ ሰዎችም እንዘንላቸው። መብላትና መጠጣት ተፈጥሯዊ እንደሆነ ሁሉ ሞትም እንደዚህ ነውና። ነገር ግን ተፈጥሯዊ የሆኑ ነገሮች አያሳዝኑህ። ከክፉ ምርጫ የተነሳ የሚመጡ ነገሮች ያስለቅሱ እንጂ በሞተው ሰው አትዘን፣ በኃጢአት በሚኖረው እንጂ። ሞትን የምንፈራበት ሌላ ምክንያት እነግርህ ዘንድ ትወዳለህ? በተጋድሎ ሕይወት ስለማንኖር ነው። ንጹሕ ሕሊና ስለሌለን ነው። እንዲህ ቢሆን ኖሮ ሞትም ቢሆን ረሃብም ቢሆን ሀብትን ንብረትን ማጣትም ቢሆን ወይም ሌላ ምንም የሚያስፈራን ነገር ባልኖረ ነበር። መልካም ምግባር ያለው ሰው በእነዚህ ነገሮች ምንም አይጎዳምና ውስጣዊ ደስታውንም አያጣምና። በጎ ተስፋ ስላለው ወደ ቀቢጸ ተስፋ የሚጥለው ምንም ነገር የለምና። በጎ ሕሊና ያለውን ሰው ሊያሳዝነው የሚችለው ነገርስ ምንድን ነው? የሀብቱ መወሰድ ነውን? እርሱማ በሰማያት ያጠራቀመው ሀብት አለው። ከአገሩ እንዲሰደድ በመደረጉ ነውን? ከጥቂት ጊዜ በኋላ በሰማያት ወዳለችው ከተማ ተጓዥ ነው። በእግረ ሙቅ መታሰሩ ነውን? ነፃና አፋዊ እስራት ሊያገኘው የማይችል ልብ አለው። የሥጋው መሞት ነውን? ይህም ቢሆን ዳግም ይነሳል። ከጥላ ጋር የሚታገል ነፋስንም የሚጎስም ሰው ማንንም ሊጎዳ አይችልም። ከጻድቅ ሰው ጋር ትግል የሚገጥም ሰውም ልክ ጥላን እንደሚጎስምና እጎዳዋለሁ የሚለውን መጉዳት ስለማይችል ኃይሉን በከንቱ የሚያጠፋ ሰው ነው። እንግዲህ ስለ መንግሥተ እግዚአብሔር እርግጠኛ መሆንን የምትሻ ከሆነ በዚች ቀን እኔን ልትገለኝ ትችላለህ። ወደ እነዚያ በጎ ነገሮች ፈጥነህ እየላከኝ ስለሆነ ስለምትገለኝ በጣም አመሰግናለሁ። በኃጢአታችን ብዛት የእግዚአብሔርን መንግሥት ስለማንወርስ ስለዚሁ ምክንያት በጣም እናዝናለን የሚል ሰው ሊኖር ይችላል። እኔም እንዲህ እለዋለሁ፣ ወዳጄ ሆይ እንግዲያውስ ሞትን ፈርተህ ማዘንህን ተውና ስርየትን ታገኝ ዘንድ ስለ ኃጢአቶችህ እዘን። እውነት ነው፣ ሐዘን ሕልውና አለው። ነገር ግን ይህ ሐዘን ሀብቴን አጣሁ፣ እንዲህ አይነት በሥጋዊ ምክንያት የሚመጣ ሐዘን በኢትዮጵያውያን ሊቃውንት የቤት ፈት ሐዘን ይባላል። ቤተ ፈት ማለትም ሰው ከብሮ ገኖ ሲኖርና በኋላ አጥቶ ደህይቶ እንደገና ቤት እንዳልነበረው ሆኖ ሲተክዝ ማለት ነው። ሞት አስፈራይ ብለን ወይንም ይህንን ስለመሰለ ስለሌላ ምክንያት የተሰጠን አይደለም። ሐዘን የተሰጠን ኃጢአታችንን እናስወግድበት ነው። ይህ እውነት እንደሆነም ምሳሌን በማምጣት ግልጽ አደርግልሃለሁ። የሚፈውሱ መድኃኒቶች የተሰሩት ሊፈወሱ ለሚችሉ በሽታዎች እንጂ መዳን ለማይችሉ አይደለም። ለምሳሌ ጉዳዩን ይበልጥ ግልጽ ማድረግ አለብኝና የዓይን በሽታን ብቻ ለማከም የተዘጋጀ መድኃኒት ለዓይን እንጂ ለሆድ ወይም ለእጅ ወይም ለሌላ የሰውነታችን ሕዋስ መድኃኒት መሆን አይችልም። አሁን ይህንን መከራከሪያ ሐሳብ ወደ ሐዘን እናምጣው። ሐዘን ለስርየተ ኃጢአት ካልሆነ በቀር ከላይ ስንገልጻቸው ለነበሩ ነገሮች ምንም ጥቅም የለውም። ስለዚህ እግዚአብሔር ይህንን ሐዘን የፈጠረበት ምክንያት ኃጢአትን ለማስተሰረይ ብቻ እንደሆነ ከዚህ እንረዳለን። እስኪ በእኛ የደረሱ መከራዎችን አንድ ባንድ እንመርምራቸውና ቀቢጸ ተስፋን እንደ መፍትሔ እናድርግባቸው። ከዚያም ከዚያ የምናገኘውን ውጤት እንመልከት። አንድ ሰው ንብረት ቢወስዱበት ያዝናል። ሐዘኑ ግን የተወሰደበትን ንብረት አይመልስለትም። ሌላ ሰው ልጁን በሞተ ሥጋ ቢያጣ ያዝናል። ነገር ግን የሞተውን ልጁን ሊያስነሳው አይችልም። እንደዚህ ያለ ሐዘኑም ለሟቹ ምንም አይረባውም። የሆነ ሰው ቢገረፍ ቢወገርና ቢሰደብ ያዝናል። ነገር ግን ይህ ሐዘኑ ስድቡንና ውግረቱን አይመልስለትም። አንድ ሰው
በጽኑ ቢታመም ተስፋ ይቆርጣል። ነገር ግን ይህ ሕመሙን ቢያባብስበት እንጂ አያሻሽለውም። እንግዲህ በእነዚህ በአንዳቸውስ እንኳን ሐዘን ጠቀሜታ እንደሌለው አስተውልሃልን? አሁን ደግሞ ኃጢአትን የሠራና ያዘነን ሰው አስብ። ይህ ሰው ኃጢአቱን ያስወግዳል፣ መተላለፍ ይቀርለታል። ይህስ እንዴት ይታወቃል? ኃጢአትን ለሠራ ለአንድ ሰው እግዚአብሔር ስለ ኃጢአቱ ጥቂት ጊዜ ሐዘን አመጣሁበት፣ እርሱም እያዘነና እየተከዘ እንደሄደ አይቻለሁ፣ መንገዱንም ፈወስኩት ብሎ ከተናገረው ኃይለ ቃል ነዋ። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 17። ስለዚህ ቅዱስ ጳውሎስም እንዲህ አለ፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ መዳን የሚያደርስ ንስሐን ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። ስለሆነም አስቀድሞ እንደተናገርኩት ሀብት ማጣት፣ ስድብ፣ እንግልት፣ ግርፋት፣ ደዌ፣ ሞት ወይንም ሌላ ይህንን የመሰለ ነገር በሐዘን ሊመለስና እንዳልተደረገ ሊሆን አይችልም። በሐዘን ሊወገድና ሊፋቅ የሚችለው ኃጢአት ብቻ ነው። ሐዘን በዚህ ዓለም የኖረበት ብቸኛ ምክንያቱ ይህ እንደሆነም በዚህ ግልጽ ነው። ስለዚህ ኃጢአት ስንሰራ ብቻ እንዘን እንጂ የቤት ፈት ሐዘን አንዘን። እንደዚህ ካለ ሐዘን የሚገኝ ጥቅም ታላቅ ነውና። ሰዎች ነቀፉህን? ምንም አይረባህምና ተስፋ አትቁረጥ። ኃጢአት ሰርተሃልን? ረብ ጥቅም ያለው ነውና ዘን። በዚህም የእግዚአብሔርን ከሃሊነትና ጥበብ አስተውል። ኃጢአት እነዚህን ሁለት ነገሮች አምጥቶብናልና፣ ሐዘንን፣ ሞትን። ከእርሱ በበላህ ቀን ሞትን ትሞታለህና እንዲሁም በጭንቅ ትወልጃለሽ እንዲል ዘፍጥረት ምዕራፍ 3 ቁጥር 17። በእነዚህ ሁለቱ ነገሮች በሐዘንና በሞት ዳግም አዳም ኃጢአቱን አርቋል። እናትም ልጅን ስትወልድ በሚያገኛት ጭንቅ ኃጢአቷን አስወግዳለች። ሞትና ሐዘን ኃጢአትን እንደሚያርቁ ግልጽ የሆነው በመጀመሪያ ደረጃ በሰማዕታት ነው። በአንድ በኩልም ንዑድ ክቡር የሚሆን ጳውሎስ ስለዚህ ከመካከላችሁ የደከሙና የታመሙ ብዙዎች ናቸው፣ ብዙዎቹም በድንገት አንቀላፍተዋል ብሎ ኃጢአትን ለሰሩ ሰዎች ከተናገረው ግልጽ ነው። ወደ ቆሮንቶስ ምዕራፍ 11 ቁጥር 30። ስለዚህ ግልጽ እንዳደረገው ስለ በደላችሁ ትሞታላችሁ፣ ለምን? ስርየተ ኃጢአትን ታገኙ ዘንድ። በመሆኑም እንዲህ ሲል ቀጠለ፣ እኛ በራሳችን ብንፈርድ ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 እስከ 32። ከእንጨት ትል እንደሚፈጠርና መልሶ ያንኑ የተገኘበትን እንጨቱን እንደሚበላው እዚያው ልብስ ውስጥ የተፈጠረው ብልም የተገኘበትን ልብሱን እንደሚበላው ሁሉ ልክ እንደዚሁ ከኃጢአት የተወለዱ ሐዘንና ሞትም ኃጢአትን ያስወግዱታል። ስለዚህ ኃጢአትን ብቻ እንፍራ፣ በእርሱም እንዘን እንጂ ሞትን አንፍራ።